ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። እንደተለመደው ዋና ዋናዎቹን በማሰማት እንጀምራለን። የኤርትራ ገቨርንመንት ወይም ኢሳያስ አፈወርቂና ህወሓት ከበድ ያለ ጥምረት መፍጠራቸውና ኢትዮጵያ ላይ መጠነ ሰፊ ጥቃትና ሽብሮች ለመፍጠር እየሰሩ እንደሆነ ከቅርብ ጊዜ ወዲህ መረጃዎች በደንብ እየወጡ ይገኛሉ። ስምረት ፓርቲ ትላንት በአቶ ጌታቸው ረዳ በኩል ይህንን ጥምረት ጽምዶ በማለት ኢትዮጵያ ላይ ከፈት ያለ ሽብሮችን ለማከናወን ህወሓትና ኤርትራ በኃይለኛው እየሰሩ እንደሆነ እየገለጹ ይገኛል። ከዚህ ጋር በተገናኘ የተለያዩ መረጃዎች እየወጡ ይገኛሉ። ህወሓትና ኤርትራ አዳዲስ መሳሪያዎችን በድንበር በኩል እያስገቡ እንደሆነም ተነግሯል። የኢትዮጵያ መንግስትንም ይህን ጥርጣሬ በመጎን ለማድረግ መሳሪያዎችን ባለፈው አፋር ላይ ካረገችው ጥቃት ላይ መሳሪያዎችን በመውሰድ ምርመራ እያደረጉ ይገኛል። ከበድ ያለ ጥምረት መፍጠራቸውና ኢትዮጵያ ላይ መጠነ ሰፊ ጥቃትና ሽብሮች እየሰሩ እንደሆነ እየተነገረም ይገኛል። መሳሪያዎችን እየተቀባበሉ እንደሆነም ይገመታል። ከሰሞኑ አንድ በኤርትራ ተሰሚነት ያለው ኤርትራ ፖስት የሚባል የትዊተር ገጽ ኦፊሻል የኤርትራ ሀገር ፔጅ ባይሆንም ብዙ ታማኝ መረጃዎችን ለኤርትራ በማቀበልም የሚታወቀው የፔጅ ፍሪ ኤርትራ በሚል ሙቭመንቱም ይታወቃል። የኢሳያስ ይህን ሁላ ዓመት ለምን ኤርትራ ላይ ቆየ በሚልም እንደሚሞግት ይታወቃል። ይህ ገጽ ያወጣው መረጃ አነጋጋሪ ሆኗል። በጽሁፉም እንዳስቀመጠው ዘግሬተር ትግራይ ወይ ታላቋ ትግራይ የሚል ሐሳብ በሰፊው እያጠነጠኑ እንደሆነ ህወሓቶች ተሰምተዋል። ይህም ቲፒኤልኤፍ ውስጥ የሚገኙ አመራሮችና እዛ አካባቢ የሚገኙ ተጽዕኖ ፈጣሪ ሰዎች ሚሊተሪ ስምምነት ብቻ ሳይሆን ከኤርትራ ጋር የሚፈልጉት መዋሃድንም ይፈልጋሉ። ተዋሃዶም ግሬተር ትግራይ የሚለውን ጥምረት መመስረት ይፈልጋሉ። በዚህም የኤርትራን ጠቅላላ ሀብት ወደ ራሳቸው መቀላቀል ይፈልጋሉ። ለምሳሌ እንደሚታወሰው ሩሲያ ክሬምሊንን የሚባለውን ቦታ ከዩክሬን እንደወሰደችው እነሱም ሙሉ ኤርትራን ቀላቅለው አንድ ላይ ታላቋ ትግራይን ለመፍጠር እየተንቀሳቀሱ ይገኛል። ሆኖም ግን ይህን ሐሳብ የወደዱት አይመስልም የኤርትራ አመራሮች። ህዝቡም ተቃውሞን እያሰማ ይገኛል። በሁለቱም አመራሮች በኩል ግን በይፋ በዚህ ጉዳይ አስተያየት እየተሰጠ ባይሆንም ይህ ገጽ ከዚህ ቀደምም መረጃዎችን አሾልኮ በማውጣት ይታወቃል። ይህ መረጃ በኤርትራና በህወሓት መካከል ያለውን ግንኙነት ይበልጥ እንደሚያሳይ ማሳያ ነው። በዚህ ጉዳይ የተለያዩ መረጃዎችን ጨመርመር አድርገን እንመለሳለን ወደ በኋላ። በሌላ ዜና ከአንከር ሚዲያ በተሰማው መረጃ የህወሓት ጦር ተከዜን መሻገሩ ተገልጿል። አርብ ምሽትም ዋልድባንና ማይጠምሪን በወረራ መያዙን መረጃው ደርሶናል። የህወሓት አርሚ ጦር ተከዜን አልፎ በማይደጉሳ በኩል በኢንሲያና በተከዜ መጋጠሚያ ወደ ዋልድባ ጦር መድረሱን ተነግሯል። በዚህ ዜናም ዙሪያ ተጨማሪ መረጃዎችን ይዘናል። ግብጽ ከጅቡቲ አዲስ ወደብ ልትገነባ ነው። ግብጽ በጅቡቲ አዲስ ወደብና ሎጂስቲክ ማዕከላት ልትገነባ ነው። ይህ ዛሬ የተሰማ አስደንጋጭ ይሆናል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደችባት ከ3 አስርት ዓመታት በላይ በሆነው በቀጥተኛ የባህር በር የማግኘት ሳትችል በመቆየቷ ምክንያት ወደ ባህር በር ቀጥተኛ መዳረሻን ለማስመለስ በምትጥርበት ወሳኝ ወቅት መሆኑ ነገሩን አነጋጋሪ አድርጎታል። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣን ሊቀመንበር አቡበከር አሚር ሃዲ መካከል በተደረገ ስብሰባ ነው። ይህ የኢንዱስትሪ ልማት ላይ የግብጽ ምክትል ሚኒስተር ካሚል ኤልዋዚር በቅርቡ የሚያደርጉት ግንኙነት ለስምንቱ መጨረሻ ፊርማ እንደሚሆንም ይጠበቃል። ከዚህ ድል ጀርባ ግን ግብጽ እያሴረች እንደሆነ ይገመታል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩ እና ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እንገባለን። በኢሳያስ አፈወርቂ የሚመራው የኤርትራ መንግስትና ህወሓት ከበድ ያለ ጥምረት መፍጠራቸውና ኢትዮጵያ ላይ መጠነ ሰፊ ጥቃትና ሽብሮችን ለማድረስ እየሰሩ እንደሆነ እየተነገረ ይገኛል። በዚህ ጥምረታቸውም በኢትዮጵያ በተለያዩ ቦታዎች ላይ የሽብር ጥቃት ለመፈጸም እያሴሩ እንደሆነ ይገመታል። ከዚህ ጋር በተገናኘ የተለያየ ከበድ ያሉ መሳሪያዎችን ኤርትራ በድንበር በኩል ወደ ህወሓት መሪዎች ለማስገባት እየጣረች እንደሆነ ይገኛል። ከዚህ በተገናኘ ከሰሞኑ የኤርትራ ፖስት ያስጋራው መረጃ እያነጋገረ ይገኛል። የህወሓት አመራሮች ታላቋን ህወሓት ወይም ታላቋ ትግራይ ዘግሬተር ትግራይ ለመፍጠር ኤርትራን ለመጠቅለል ከበድ ያለ ዓላማ እንደያዙ
ይነገራል። የዘግሬተር ትግራይ ወይ ታላቁ ትግራይ የሚባለው ሐሳብ በሰፊው እያጠነጠኑም የሚባለው የቲፒኤልኤፍ ውስጥ የሚገኙ አመራሮችና እዛ አካባቢ የሚገኙ ተጽዕኖ ፈጣሪ ሰዎች ሚሊተሪ ስምምነት ብቻ ሳይሆን ከኤርትራ ጋር የሚፈልጉት መዋሃድንም ይፈልጋሉ። ተዋህዶም ዘግሬተር ትግራይ የሚለውን ጥምረት መመስረት ይፈልጋሉ። በዚህም የኤርትራን ጠቅላላ ሀብት ወደ ራሳቸው መቀላቀል ይፈልጋሉ። ለምሳሌ እንደምናስተውሰው ሩሲያ ከምሬልን የሚባል ቦታ ከዩክሬን ወስዳ እንደጠቀለለችው ሆኖም ግን ይህ በኤርትራ በኩል ይህንን ሐሳብ የወደዱትም አይመስልም። ህዝቡም ተቃውሞ እያሰበ ነው። ግን የህወሓት አመራሮች ወደኋላ ሚሉ አይመስሉም። የመጨረሻ ሐሳባቸውና ሴራቸው ይህን የመቀላቀል ጉዳይ ነው የሚሆነው። ሆኖም በሁለቱ አመራሮች በኩል በይፋ በዚህ ጉዳይ አስተያየት እየተሰጠ አይደለም። ይህ ገዝቅን ከባባድ መረጃዎችን ከዚህ በፊት የሚያደርስ ስለሆነ የታማኝነቱ ጉዳይ ከፍ ያለ ነው። በሌላ በኩል የህወሓት ጦር ተከዜን መሻገሩ ተገልጿል። አርብ ምሽትም ዋልድባና ማይጠምሪን በወረራ መያዙን ከአንከር ሚዲያ የተነገረው መረጃ ተሰምቷል። የህወሓት አርሚ ጦር ተከዜን አልፎ በማይደጉሳ በኩል በኢንሲያና በተከዜ መጋጠሚያ ወደ ዋልድባ ጦር መድረሱን ተናግሯል። ሆኖም ከቲዲኤፍ ከባድ የሆነ ውጊያ እንደሚገጥመው ይገምታል። የአፋርም ኃይሎች እና በወልቃይት በኩልም የተለያዩ ውጊያዎች እየተካሄዱ ይገኛል። ሌላው ዛሬ የተሰማው ዜና ግብጽ በጅቡቲ አዲስ ወደብ ልትገነባ ነው። ግብጽ በጅቡቲ አዲስ ወደብና ሎጂስቲክስ ማዕከላት ልትገነባ ነው። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ታላቅ ኢንቨስትመንት እንቅስቃሴ ልታደርግ መሆኑ አስታውቃለች። ይህም ግብጽ አዲስ ወደብና የሎጂስቲክ መገልገያዎች ለመገንባት የሚያስችላት ትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስትር የሚመራው ከፍተኛ ልዑካን ቡድንም በቅርብ ወደ ጅቡቲ የሚያደርገው ይፋ የጉብኝት ወቅት ስምምነት ይጠናቀቃል ተብሎ እንደሚጠበቅ ካፒታል ያገኘው መረጃ ያመለክታል። የትብብሩ መሰረት የጣለው ህዳር 3 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦመር ሃዲ በመካከል በተደረገ ስብሰባ ነው። በዚህ ኢንዱስትሪ ልማት ላይ ግብጽ ምክትል ጠቅላይ ሚኒስትር ካሜል አዘል በቅርብ የሚያደርጉት ጉብኝት የስምምነቱ መጨረሻ ፊርማ እንደሚሆን ተጠቅሟል። የሰፊ ፕሮጀክት የጅቡቲ የምስራቅ አፍሪካ ያላትን የንግድ ማዕከል ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። የኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻ ከወሰደችበት ከ3 አስርት ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል መቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻን ለማስመሰል በምትጥርበት ሰዓት መሆኑ ብዙዎችን እያነጋገረ ይገኛል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ